ሰላም ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቤተሰቦቼ፣ ሁለት አጫጭር ሰበር መረጃዎችን ወደ እናንተ አደርሳለሁ። እስከ ፍጻሜው አብራችሁ ተቆዩ ዘንድ በአክብሮት እጠይቃለሁ። የአማራ ፋኖ ብሔራዊ ኃይል በተለያዩ አውደ ውጊያዎች ላይ ድል መቀዳጀቱን አስታወቀም። የመጀመሪያው ሰበር ዜና ግዙፉ ላስታ አሳምነው ኮር ታላቅ ድል መጎናጸፉን አስታውቋል። አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ አሳምነው ኮር ከ35 በላይ የአገዛዝ ሰራዊትን በመደምሰስና ከ40 በላይ የሚሆኑትን በማቁሰል ታላቅ ድል መጎናጸፉን አስታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የግዙፉ ላስታ ጄኔራል አሳምነው ኮር ክንፍ የሆኑት እሸት ክፍለ ጦር፣ ውባንታ ባተ ክፍለ ጦር በመደራጀት ላይ ያለው አሃድ ራስ አንችም እንዲሁም ነብረት ወርዋሪ ኮማንዶ ብርጌድ በጋራ በመሆን ባደረጉት አውደ ውጊያ ከ35 በላይ የአገዛዙ ሰራዊት ሲደመሰስ ከ40 በላይ ቁስለኛውን ይዞ ወደ መጣበት ፈርጥጧልም ተብሏል። የአገዛዙ የሰሜን ምስራቅ ዕዝ የ65ኛ ክፍለ ጦር እና የ61ኛ ክፍለ ጦር ሰራዊት መነሻውን ከላስታ ወረዳ ላሊበላ አየር ማረፊያ ከተማ በማድረግ የእሸት ክፍለ ጦርን አፍናለሁ በሚል አጉል ምኞት ወደ ገለሶ ቀበሌ በመጓዝ ላይ እንዳለ ክፍለ ጦሩ ቀድሞ በደረሰው መረጃ መሰረት ከኮራችን ክፎች ከሆኑ ሌሎች ክፍለ ጦሮች እና ብርጌዶች ጋር በመናበብ በጠላት ላይ ኪሳራ አደርሰውበታል ብሏል። በዚህም ውጊያ ላይ እሸት ክፍለ ጦር በልዩ ስሙ አገርፋ ተካይ መንደር ማዶ ራንባ ተብሎ የሚጠራውን ቦታ ሸፍና የተዋጋች ሲሆን ውባንታ ባተ ክፍለ ጦር፣ ራሳንችን ክፍለ ጦር፣ ነብሮ ኮማንዶ ብርጌድ በጥምረት በመሆን ከላሊበላ ከተማ ወደ ጋሸና የሚወስደውን አስፋልት መንገድ በተለምዶ በርታ ግራኝ አምባ ቻይና ካምፕ ድረስ በመዝጋት ጠላትን ሲያረግፉት ውለዋልም ብሏል። ህዳር 17 ቀን 2018 ዓ.ም ከቀኑ 5 ሰዓት እስከ 9 ሰዓት ድረስ ከ4 ሰዓት በላይ በፈጀ ትንቅንቅ ከ35 በላይ የጠላት ኃይል ሲደመሰስ ከ40 በላይ ቁስለኛ ማድረግ ተችሏልም ብሏል። በዚያ አውደ ውጊያ ጠላት የእሸት ክፍለ ጦርን ለማፈን አቅዶ የመጣ ቢሆንም ባላሰበውና ባልጠበቀው መንገድ ራሱ ታፍኖ ወገን ክንድ ሲቀጠቀጥ ውሎ ወደ መጣበት ላሊበላ አየር ማረፊያ ፈርጥጦ ተመልሷልም ተባል። በዚህ ውጊያ ጠላት ሸምሻ ቀበሌ ኪንሸር ከሚባል ቦታ ላይ 120 ሞርተር አጥምዶ በሚወረውረው ቅንቡላ አረፋና ታካይ መንደር አካባቢ በንጹሐን ዜጎች ላይ አካላዊና ቁሳዊ ጉዳት አድርሷልም ተብሏል። በትናንትናው ዕለት ማለትም የዚሁ ኮር አካል የሆነችው ማዕረጉ ተማረ ክፍለ ጦር በአገዛዙ ሰራዊት ላይ አካላዊና ቁሳዊ ኪሳራ ማድረሱን ይታወቃል። አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ አሳምነው ኮር ሚዲያና ኮሚኒኬሽን ክፍል ኃላፊ ያደረሰን መረጃ። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ወደ ሁለተኛው ሰበር መረጃ ሲሻገር 206ኛ ኮር የአረመኔው ሰራዊት እቅድ ማክሸፉ ተነገረም። የአማራ ፋኖ ሰራዊት በ206ኛ ኮር ቀጠና በስፋት በመንቀሳቀስ ጥቃት ለመፈጸም በመርፍ የታገዘ ውጊያ ቢከፍትም በቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦር ቀስተ ደመና ሻለቃ ከደብረ ኤልያስ ተነስቶ ወደ ደልጎማ ሲያመራ በነበረው ጠላት ላይ ውጊያ በመክፈት የጠላትን እንቅስቃሴ የገታቸው ሲሆን ከደብረ ማርቆስ በሜካናይዝድ ድጋፍ የተደረገለትን የ602ኛ ኮር 32ኛ ክፍለ ጦር ለሁለት ቀን ከፍተኛ ውጊያ በመክፈት የተፋለመችው ጅብላ ሞተራ ሻለቃ አስደናቂ ጀብድ ፈጽማለችም ተብሏል። ይህ በእንዲህ እንዳለ ከግብ ተነስቶ አሰሳ ለማድረግ ወደ ኮርክ የተንቀሳቀሰውን ሌላኛውን የጠላት ኃይል 500 ሜትር ሳይንቀሳቀስ ተጋድሏን የጀመረችው የ34ኛ ክፍለ ጦር አብራጂት ሻለቃ በሞርተር የታገዘ ውጊያ በማድረግ ጠላትን አመድ አድርጋ ወደ መጣበት አስከሬን አሸክማ መልሰዋለችም ተብሏል። በተጨማሪም ከአብራጂት ሻለቃ በመክላት ሉማሜ ከተማ የመሸጉ ባንዳዎች በአረመኔው ሰራዊት መረሸናቸው ታውቋል። በመልሶ ማደራጀት ተግባራዊ የቀጠናውን ወታደራዊ እንቅስቃሴ የቀየረው የ206ኛ ኮር በጠላት ላይ በፈጠረው ከፍተኛ ጫና የአረመኔውን ስርዓት በደብረ ማርቆስ ከተማ ተደጋጋሚ ስብሰባ እያደረገ ሲሆን ጡረታ የወጡ በእድሜ የገፉ ፖሊሶችን ሳይቀር ወደ ግዳጅ ቀጠና ለማውጣት ከፍተኛ ርብርብ እያደረገ እንደሚገኝ ተናግረዋል። መረጃው የአፋባ ቴዎድሮስ ዕዝ የ206ኛ ኮር ህዝብ ግንኙነት ኃላፊ ነው። ውድ የቻናል ቤተሰቦች የሰዓቱ ያስኩት መረጃ ይህን ይመስል ነበር። በሌላ እስከምንገናኝ መልካም ጊዜ ተመኘሁ።